ጦርነት ከተጀመረ ግን አሰብን ሳንጫ አንመለስም። አሰብን ማያዛል ኢሳያስን ሳንገድል አንመለስም። ግዑዝ ነው ይሰው የጎበጠ እንጨት ነው። ከዚህ በኋላ እሱ መስበር እንጂ እንደገና ማረቅ አይቻልም። ሰው እየገበሩ የሰው ደም እየላሱ ከሚኖሩ ሰዎችን ለመታደግ የምትለማመጡ በምክንያት ነው ያገባው። ክልሉን ህዝቡን ሀገርን እንዳለ ጦርነት እያስገበድ የጦር ምድር የደማ የጦር አውድማ እያረጓት ክልሏን ሀገሪቷን እነሱን የወጣቸውን ለመታደግ እነሱን ሰው ብላችሁ ቁጭ አድርጋችሁ የምታናግሩ በምክንያት የማይገባኝ የትግራይ ህዝብን ልታስፈጀው የትግራይ ወጣት ድጋሚ ጦርነት አንዴ ከተጀመረ በኋላ የምትዋጋው ላለመሞት ነው። እሺ ምኑ ጋር የተጣላችሁት? ማና ማን የተጣላው? የትግራይ ህዝብና የኢትዮጵያ መንግስት ነው አይደለም? ወያኔና ወያኔ ነው? አዎ። ማን ያጣላችሁ? ስብሃትና ኢሳያስ አፈወርቂ። እዚህ መሃል ገብቶ አርቲፊሻል ጦር ውስጥ ገብቶ የፌደራል መንግስት ካንተና ካንተ የተዋጋ የትግራይ ጋር ደም እየተቀባ ከእናንተ ጋር ሲጨማለቅ ሊኖር ነው? ኖ አይደለም፣ አይገባም። እንዲያለ ጨዋታ ይሰራል ጌቾ። የግዛዊ መስተዳድር ኃላፊነት ከተሰጠ ጊዜ ጀምሮ ስሰራ የነበረው ነገር ምንድነው ከተባለ የህወሓት በሽተኞችን ለማስታመም ስትታገል ነው እና አብይን ስትራገም ነው። የፌደራሉ መንግስት ስራውን እየሰራ ነው፣ እናንተ ስራችሁን ስሩ ስል የማይድን በሽተኛ እያከመ ህወሓትን አድናለሁ ብሎ ይሄም በሽተኛ ቡድን አድናለሁ ብሎ ሲለማመድ ከእነሱ ተሽከርክረው አናፍለው እንደዚህ ናቸው። ያንን ኔትወርክ በጣጥሶ ራሱን ችሎ ጊዜ ያሳሉ መምራት ሲሳነው እነሱ ሲያሳው ይሄን እኮ ደግሞ ራሱ አምሮ ይቀበላል ሚስቴክ እንደነበር። እሺ ይሄን በሽተኛ አድናለሁ ብሎ ሲታከም እሱ ሲያስታምም ይኖርልኛል የማይድን በሽተኛ እና አሁን ያው ግራ ገባው መጨረሻ ላይ ጊዜያዊ መስተዳድሩ ምን ይዟል ምን ሰርቷል ሲባል ሻዕቢያን የምታየው ልክ እንደ ማፊያ ቡድን እንደ አንድ አሸባሪ ቡድን ስብሃትና ሻዕቢያ መለያየት የለበትም። ሁለቱ ተለያይተው አውቁ ለኤርትራውያንም ለትግራይውያንም ምንድነው ነገር ምንድነው እሱ እነዚህ ጃጁ ሽማግሌዎች የወጣት ደም እየጠጡ ነው የሚኖሩት። እንደዚህ ነው የኖሩት አሁን ድረስ አሁንም እየኖሩት ያደረጉ ያሉት እሱ ነው። ስብሃት ነጋና ኢሳያስ አፈወርቂ የቀይ ኮከብ ዘመቻ ብለው 30,000 የትግራይ ወጣቶችን እሳት ውስጥ የማገዱት እሳት ውስጥ ማግደው ኤርትራን የገነጠሉት ስብሃትና ኢሳያስ ናቸው። ስብሃት ነጋና ኢሳያስ አፈወርቂ አሁን የተገናኝተው ያወራሉ። አሜሪካ ተገናኝተው ያወራሉ። ምን ብለው ነው የሚያወሩት? ተመልሰው ያኔ በቀይ ኮከብ ዘመቻ ጊዜ ያደረጉትን አይነት ሴራ ሰርተው ሁለቱ ተባብረው የትግራይ ህዝብን የትግራይ ወጣትን እየገበሩ ምን ሊያደርጉ ነው? ሊታደጉ ለመስፈን ትልሉ ኢሳያስ ስብሃትን ከድቶ ከአብይ ጋር ጥምረት በመፈጠር ሲፈጥር በያችን ቂም ይዞ ስብሃት ብቻውን ጦርነት አስነሳ። ብቻውን ማናማን ገጠመ? ኢትዮጵያና ኤርትራን ገጠመ። ተስካሩ ተነፈለ። በቃሬዛ ተሸክሞ ገባ እሱም ራይት እንደዛ ሆነ። ግን ተሸነፈው እያለ አሁን ግን ካለፈው ተምረው ቀድሞ በቀይ ኮከብ ዘመቻ ጊዜ ያደረጉትን ነገር በባድመ ጊዜ ያደረጉትን አይነት ነገር አሁን ስብሃትና ኢሳያስ አንድ ላይ ገጥመው ህወሓትን ለሁለት ሰንጥቀው ደብረጽዮን ቡድንን ይዘው የጌታቸው ቡድንን እያጠቁ ኢትዮጵያን ለመምታት እየተንቀሳቀሱ ነው። ጦርነቱ የማን ነው ነበር ያልኳችሁ ጀመረ ላይ የስብሃትና የኢሳያስ አፈወርቂ ነው። የወልህ ወዳጄ ልቤ እኔ አይደለሁም የምነግርህ ጀነራል ዮሐንስ የሚነግርህ የራስህ መሪ አንተ ማለት ወዷል ደገው ሰውዬ እናንተኑ መርቶ እዛ ናቅፋ ተራራ ላይ ሄዶ ቀይ ኮከብ ዘመቻ ሲዋጋ የነበረው ጀነራል ዮሐንስ ምን እየነገራችሁ ነው? በእናንተ ደም ነው ወያኔ ሻዕቢያ ነፃ የወጣው። ባድመ ላይ ያስወረራችሁ ማን ነው? ወያኔ ራሱ ነው። አሁን ደግሞ ድጋሜ ከብልጽግና መንግስት ጋር ያዋጋችሁ የሚታገለው ራሳቸው እነዛ የጠነዙ የጃጁ ሁለት ሽማግሌዎች ዊኮል ስብሃት ነጋና ኢሳያስ አፈወርቂ። ሻዕቢያ ዱቄት ነው። በራሱ ተዋክቶ አሸንፍ። በራሱ ምንም የማረቅ አቅም የለውም። ገንዘብ አለው፣ ሴራ አለው፣ ሰላይ አለው። ህዝብ ግን የለው። ለመግደል የታጠቁ ናቸው ይለኛል። የሰው ልጅን ማለት ለነሱ ሰብአዊ ክብር የላቸውም። የመጀመሪያ ነገር ገብታችኋል። ለሴቶች ክብር የላቸውም። ማኒፑሌት ያደርጓቸው ነው። ሴት ልጅን በዚህ ልክ ራሱ ለጦርነት ሴት ልጅ አትዋጋም እያልኩ ወታደራቸውንም እያልኩ አይደለም። ከአለባበሳቸው ጀምሮ ሴቶቹን ልክ እንደ ቁሳዊ አካል ማኒፑሌት ያደርጓቸው ለራሳቸው እና የጦርነት መቀስቀሻ ያደርጓቸው። ምክንያቱም የቀረዋቸው ሴቶች ናቸው። ወንዶች ሀገር ጥለው ጠፍተዋል። ማት ኤርትራ የሚባል እስር ቤት ይቆያል። ኦፕን ፕሪዝን ነው። እዛ ውስጥ ማንም መቆየት ስለማይፈልግ ስለዚህ የቀረዋቸው ሴቶች ናቸው። ሴቶቹን ደግሞ አሳምረው ወልውለው ልብስ አስለብሰው እንደዚህ አድርገው ከዛስ ፎቶ አንስተው ለመግደል ነው የለበሱት ይለኛል።
አፈር ብላ እህት እንድዘምት ትፈልጋለህ አንተ ወንዱ እኮ አትዘምትም ተጎልተህ የምታወራው ሰው ያዘምት አንተ ወንዱ እኮ ገብተህ አትወጋም ራይት የቀሩ ሴቶች ናቸው በሴቶች አማልላ ምን ነው ዘር ላይ ያጠፋ ማለት ነው ምን ይላሉ መሰለሳቸው የስብሃት አካሄድ ዱካ ያጠፋህ ይላል አለ ምንድነው እላቸዋለሁ ቅንጣት ስብሃት ነጋ እኔ እኮ ስትራክቸሩን አይቼ ማግሩን አይቼ ማፊያ ቡድን እንደሆነ ማለት ነገር የስብሃት ማፊያ ቡድን እኮ ብዬ ጻፍኩ ብዙ ጽሁፍ አለ ዛሬ ማየት ይችላልህ ግን ፖይንቱ መሰለ የማፊያ ቡድን ሲሰራ ምንድነው የሚለው ወረቀት ላይ ስሙ አርፏል የህዋት የነፍስ አባት ዋና ምንቀንበር አዛዥ ምናምን ቦስ የሚባለው ማለት ነው አቦይ ማለት ራሱ ቦስ ማለት ቦስ በጣሊያንኛ ማለት ማፊያ ቡድን የማፊያ አለቃ ማለት ነው አቦይ የሚለው ራሱ ስሙ እሺ የማፊያ ቡድን እንደሆነ ነግራችኋለሁ ግን ምን አይመስል ፍርሚያ የለም ወረቀት የለም አንድ ቦታ አይፈርምም አንድ ቦታ አይናገርም ለጓደኞቹ ምን ብሎ ዱካ ያጠፋችሁ ነው ይላል ሳቾችን ሲደግሞ ታየው ይችላል ዱካ ያጠፋ ማለት ወረቀት ላይ ምንም አይትሬስ እንዳይደረግ ሰነዶች እያጠፋ ነው የመጣ ነው የሞተው ሰው እንዳይተው ለኤርትራ ተው የተገበረው ሰው እንዳይተው አሁን በዚህ ሂደቱ የጀነራል ጻድቃን ደግሞ ነው አይኖ ጦርነቱ የስብሃትና አሁን ጻድቃን በቀደም በጻፈው ጽሁፍ ላይ ይላል ጦርነቱ የስብሃትና የኢሳያስ እንደሆነ አውቃለሁ ነገር ግን ጦርነቱ ከተጀመረ የአሰብ ጉዳይ መሆን አለበት የሚል ሐሳብ ያለው ሰው ዝም ብሎ ጦር የተማገደ ዋጋ እየከፈሉ በቀጠለ የነበረ ጦርነት ከተጀመረ መደረግ ያለበት ነገር ምንድነው ይላል ጀነራል ጻድቃን አሰብን ይዘን ማስመለስ አለበት የሚል ሐሳብ ያነሳል ትርፍና ኪሳራና ሰላም ነው እቺም ባድመ ጊዜ ማንሷን ነበር አሁን በቀደም ማንሷታቸው የባድመ ጊዜ እቺን ጉዳይ በማንሳቱ ምን ተደረገ ከአዛዥነት ክው ተደርጎ ተባለ ራይት አሁንም ደግሞ ተንቆሽን ያነሳል ስለዚህ እንዴት ነው ማድረግ ያለበት ይሄን ጉዳይ ማየት ያለበት ሁሉም ማሳወቅ ያለበት ነገር አለ ሁላችንም ማወቅ ያለበት ማጠቃለያ የሚሆነው አንደኛ ሁሉም ሰው ማወቅ ያለበት ነገር ግጭቱ የኢትዮጵያና ኤርትራ አይደለም ሌላው ቶ የቲፒኤልኤፍ የደብረ ጽዮንና የጌታቸው ረዳ አይደለም ግጭቱ የማን ነው ካላችሁኝ ስብሃት ገብረ እግዚአብሔርን ተው በእግዚአብሔር ይጃለ ለምን ነው አፍስ አመጣው ስብሃት ነጋ ጆን ይበለው አያቱ ነው ቅድማያቱ እኮ ጆን እንግሊዛዊ እኮ ባንዳ ነው የስብሃት እና ኢሳያስ የሚያንቀሳቅሱ ሀብትና ንብረት አለ ፍሪዝ አድርገው እሱ የተዘረፈ ሀብት በሽብር የተገኘ ሀብት ሌላ ሽብር ነው የሚፈጥረው ለሽብር ዓላማ ነው የሚውለው አለቀ የኢሳያስንም ወርቅ የሚያወጣት አለቻለ ድሮን ስላከና አፈራ ብለው ኩባንያው ድራሹ አጥፋው አጫውጨው እንዲቀር በዛ ገኛትን ወርቅ ተጠቅሞ ነው አገር የሚወጥ እቻው ወርቅ የሚቆፍርበት አለ እሱንም ቆፍረው እሺ እነዛ ዶጋመድ አርግልኝ የመጀመሪያው ነገር እሱ ነው ደብረ ጽዮን አዲስ አበባ መጥቶ ነው እንዳትለቀው ያልኩ ጀመራል ለዚህ ነው ደብረ ጽዮን ዓለም ገብረዋል እዚህ መጥቶ ነው ከመጣ እዚሁ መቀሌም ካለ እዛው ድሮን ሳንጣጥራ ያዝበት አይካውን በለው ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ